ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው አዲስ አበባ ክልል ውስጥ ስድስተኛ ክፍል ሚኒስትሪ ኤግዛም ለተፈተናችሁ ተማሪዎች በሙሉ የአዲስ አበባ ትምህርት ቢሮ የስድስተኛ ክፍል ሚኒስትሪ ኤግዛም ውጤት የሚለቀቅበትን ቀን ይፋ አድርጓል ማለት ነው። ከዚህም ጋር ተያይዘው የስድስተኛ ክፍል ሚኒስትሪ ኤግዛም ውጤታችሁን የምታዩበትን ሊንክ ከዚህ ቪዲዮ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንዲሁም ደግሞ ውጤት በሚለቀቅበት ሰዓት እንዴት አድርጋችሁ ውጤት ማየት እንደምትችሉ እንዲሁም ደግሞ ውጤታችሁን ካያችሁ በኋላ ምናልባት የውጤት ቅሬታ ካለባችሁ እንዴት አድርጋችሁ ቅሬታ ማቅረብ እንደምትችሉ በዚህ ቪዲዮ እስከ መጨረሻው ድረስ ካያችሁ አሳያችኋለሁ ማለት ነው። እንግዲህ ከፌስቡክ ገጻቸው ላይ ያገኘነው መረጃ እንደሚያመለክተው አዲስ አበባ ትምህርት ቢሮ ሰኔ 28 2018 ማለት ነው የስድስተኛ ክፍል ሚኒስትሪ ኤግዛም ውጤት የሚለቀቅበትን ቀን ይፋ አድርጎላቸዋል ማለት ነው። በዚህም መሰረት አዲስ አበባ ላይ የምትገኙ ስድስተኛ ክፍል ሚኒስትሪ ኤግዛም የተፈተናችሁ ውጤታችሁን የሚለቀቅ በትን ቀን ሰኔ 29 2018 እንደሚለቀቅ አሳውቋል ማለት ነው። እዚህ ጋር እንደሚያመለክተው መረጃ ማለት ነው ሰኔ 28 ነው ይሄን መረጃ የወጣው። የአዲስ አበባ ከተማ አስተዳደር የ2018 የትምህርት ዘመን የስድስተኛ ክፍል መልቀቂያ ከተማ አቀፍ ፈተና ውጤት ነገ ጠዋት ይፋ ይደረጋል ብለው በፌስቡክ ገጻቸው ላይ አሳውቋል ማለት ነው። ይህንን መረጃ ደግሞ የለቀቁት ሰኔ 28 2018 መሆኑ ነው ማለት ነው። ስለዚህ ተማሪዎች ምናልባት እንዴት አድርጋችሁ ውጤታችሁን ማየት እንደምትችሉ እንዲሁም ደግሞ ቅድም እንደነገርኳችሁ ውጤት ካያችሁ በኋላ ቅሬታ ካለባችሁ እንዴት አድርጋችሁ ያንን ቅሬታ በአካል መገኘት ሳይጠበቅባችሁ እንደዚሁ እጃችሁ ላይ ባለው ስልክ ኦንላይን እንዴት አድርጋችሁ ቅሬታ ማቅረብ እንደምትችሉ ከመጀመሪያው እስከ መጨረሻው ድረስ አሳያችኋለሁ። ውጤት የሚታይበትን ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ቦክስ ላይ ታገኙታላችሁ። ያንን ዲስክሪፕሽን ቦክስ ላይ ተጭናችሁ ገብታችሁ ሊንኩን ተጠቅማችሁ ገብታችሁ በቀላሉ ውጤት ማየት ትችላላችሁ ማለት ነው። ውጤት ካያችሁ በኋላ ምናልባት ውጤታችሁ ላይ ችግር ካለበት ወይም ደግሞ የእናንተ ውጤት ልክ አይደለም ብላችሁ የምታስቡ ከሆነ እሱን ቅሬታው እንዴት እንደማቅረብ እንደምችል አሳያችሁ። እዚህ ጋር እንደምታዩ ዲስክሪፕሽን ቦክስ ላይ ያስቀመጥኩላችሁን ይህችን ሊንክ ተጭናችሁ ከገባችሁ በኋላ እዚህ ጋር ውጤታችሁን ለማየት የምትጠቀሙበት ስፍራ ነው። እዚህ ጋር መጀመሪያ ማስገባት ያለባችሁ የእናንተ ሬጂስትሬሽን ነምበር ነው። አዲስ አበባ ላይ ስለሆናችሁ ጥንቃቄ ማድረግ አለባችሁ። ስማችሁ እዚህ ጋር የምታስገቡት የእናንተ መጀመሪያ ስማችሁ በአማርኛ ነው። የእናንተ ስም ብቻ ነው እዚህ ጋር ማስገባት የምትችሉት ማለት ነው። እንዲሁም እዚህ ጋር ደግሞ የምታስገቡት ሬጂስትሬሽን ነምበራችሁን ታስገባላችሁ። እነዚህም ሁለቱም መረጃዎችን የምታገኟቸው ከአድሚሽን ካርዳችሁ ላይ ነው የምታገኟቸው። ከዛ በኋላ መጨረሻ ላይ እዚህ ጋር ተወርዱና ቼክ ማይ ሪዛልት የሚለውን መንካት ይጠበቅባችኋል ማለት ነው። ሌላኛውና ጠቃሚው ነገር ደግሞ እዚህ ጋር እንደምታዩ ኮምፕላይንት የሚል አለ። ይህንን በደንብ ብትጠቀሙበት ይጠቅማችኋል። ቅሬታ ካለባችሁ ውጤቱ ቅሬታ ካለባችሁ ሰብሚት ወይም ደግሞ ቅሬታ የምታቀርቡበት ስፍራ ስለሆነ ይህንንም ቅሬታ ደግሞ ለማቅረብ ምን ታደርጋላችሁ? እዚህ ጋር ሬጂስትሬሽን ነምበራችሁን ታስገባላችሁ። የእናንተ ስም የመጀመሪያ ስማችሁን በአማርኛ እዚህ ጋር ታስገቡለትና በመጨረሻም እዚህ ጋር ሰርች ስቱደንት የሚል ነገር ይመጣላችኋል ማለት ነው። ይህንን ካደረጋችሁ በኋላ አጠቃላይ 6 የትምህርት አይነቶችን በሙሉ ይዘረዝርላችኋል። ከነዛ 6 የትምህርት አይነቶች ውስጥ የትኛው ትምህርት ላይ ቅሬታ እንዳለበት እናንተ ምልክት ታደርጉለትና ከዛ መጨረሻ ላይ ሰብሚት ትሉታላችሁ ማለት ነው። ስለዚህ በዚህ ምሳሌ መሰረት ውጤታችሁን ማየት እንደምትችሉና እንዲሁም ደግሞ ቅሬታ ካለባችሁ ቅሬታችሁ ማቅረብ እንደምትችሉ አሳውቂያችኋለሁ። እንግዲህ ይህንን ቪዲዮ ለብዙ ተማሪዎችና ወላጆች መድረስ እንደሚችል ተስፋ አድርጋለሁ። ይህም እንዲሆን ደግሞ ከእናንተ ላይክ አድርጉት ቪዲዮ፣ እንዲሁም ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ሼር ማድረጋችሁ እንዳይቀር። በቀጣይ ደግሞ ሚኒስትሪ ኤግዛማችሁ በሚለቀቅበት ሰዓት ነገ ጠዋት ሰኔ 29 አሳውቃችኋለሁ። ሁላችሁም በያላችሁበት መልካሙን ውጤት እመኝላችኋለሁ።